نجيبي أبي كيتني بتاشو هالقبانيم موتش على بردي من سنة لازم يا موتى صوت على تنسى إيه ما بيت نار لشيء هالقبانيم أني موتش على بردي من سنة لازم بيت تبغى كذا كيتني بتاشو كوي موتش على بلاش على እንዴት መጣሽ ተተሳለ በርቤ አይደለም ይኸውልሽ ብዙ ነገር አለ እዚህ ቤት የተፈጠረ ቆይ አይደለም ተረጋጊ እኮ ያስለቀሰሻለሁ እኔ እዚህ ቤት መጣት ነው ያስለቀሰሽ ይሄ ቤት እሷ ነው አይደለም አይሽ ፈጣሪ ግን ጥሎኝ ቆይ እንዴት እኔ በቃኝ እሱም ተረጋግቶ ነው ያወራኝ እኔ ያስራሳው ነኝ እሺ እዚህ ከናንተ ጋር ተጎልቼ መለፈልፍበት ጊዜ ባለቤትሽም የስራውን ሰዓት ነው ለኛ በተረጋጋ መንፈስ ያወራንና ከሱ ጋር ያወራውትን ነገር ካንቺም ጋር የሆነ ነገሮች ይጋራ ማድረግ ፈልጋለሁ እሱን ከጠየቀው እኔን የምጠይቅበት ምክንያት ምንድነው ቆይ ችግር አለው ባለ ትዳር ስለሆናችሁ አንድ አይነት እንተዋወቃለን ወይ ለምሳሌ ይሄ እንተዋወቃለን ወይ ፕሮግራም አይደለም አይደል ይሄ የኔ ቤት ነው እሺ የቀን አቆጣጠራችሁ እንዴት ነው አንተ 3 አመት ነው ያልከኝና እሷ ደግሞ 5 አመት ነው ያለችኝ ቋንተ ምን ማለት ነው ምን ብለህ ነው የነገርከው ያው እኔ ስቆጥር ተሳስቼ ሊሆን ይችላል በቃ 5 አመት በሚለው በቃ ያዘው እሺ አይ ሰው 3 አመት ቀንሰክ ጭራሽ ከ5 አመት ወደ 3 አመት ግን እሱ ስለ ዲና ነው የነገረኝና ዲና ማነች ቋንታ እኔ ላይ የማጋጥክብኝ ነው አይደለም እንዴ ታረጋጊ ቆይ ዲና ማነች ንገረኝ አስረዳኝ ቆይ ዲና ማነች የሷት ዲና ናት ምናምን አላልከኝም እንዴ አልከውን ዋሽቻለሁ እኔ ከዋሽው ንገረኝ መጥፎ እኔ ላይ አንተ እኔ ላይ ተዋግጣለህ አዳምጪ ማለት እዚህ በዚህ ታች ያለችው ያበቀችው ጭራሽ ከሷ ጋር ነው የምትማግጣው ጭራሽ ከደና ሰው ጋር ኮቢሆን እኮ ነገር አስረዳት እንጂ ምንም የሚያስረዳኝ ሰው አልፈልግም ነገርከኝ ቆይ አንተ ለኔ ነገርከኝ ነገር ለባለቤት ማስረዳት አክታል እንዴ ምንድነው አይመለከትም ቆይ ተረጋጋ ምትሰራው ነገር ያየ ነው በቤቴ መጣ ሰላሚስ በጠብጥ ያየ ነው አይደል ምንም አይነት በቤቴ ቆይ ውጣልኝ እንደውም አንተም እነሱም ተያይዛችሁ ገደል ማቆደልኩብህ ምንም አላጎደልሽብኝ ዝም በል በእናትህ ዝም በል አሁን አሳያኸኝ እኮ ቆይ እሺ አንወጣም እንግዲህ ይኸውላችሁ አንተም አብራሃቸው ተወጣለህ እሺ ቆይ ተረጋጋ ጭራሽ እኔ ላይ ትማግጣለህ ተረጋጋ አስቡት እሷ እዚህ ቤት ውስጥ እንዳትኖር የፈለጋችሁበት ምክንያት ሲጀመርም ይኸውልህ ከተገናኘን 3 አመት ነው 5 አመት ነው ስትሉ የነበረው ነገር ውሸት ነው አይደለም አልገባኝም የራሱ ልጆቹን እሺ ቆይ እስኪ እሱ የሚፈልገው አንድ ነገር ብቻ ነው ሀብትና ሀብት ብቻ ገንዘብና ገንዘብ ብቻ ነው የሚወደው አረባ ልጆቿን ትተላ አሁን እቺ ልጅ ገንዘቧን አጣች እሺ ልጆቿን አጣች እንዴት ነው ይሄ ትንሽ ስታብድ እንኳን ነው ደሞ እግራ ላይ በለዚህ ቤት ውስጥ ተመጣለከ ቆይ ልጆቹ የት ናቸው ደህንነታቸውስ እንዴት ነው እና እንዴት ነው ሜዳ ያለበት በስነ ስርዓት ነው ታደም ዜሪ ሂድ አንደሱ አይደለም አንተ ሂድ አይዞሽ ግን ስለዚህ ጉዳይ የሚያውቀው ማን ነው በህግ ገዳው መያዝ የሚቻልበት መንገድ ካለ እኔ ማቀቸው ልክ እንደኔ ጎበዝ ልጆች አሉና እንዲዙት ላድርግ በመጨረሻም ዋጋቸውን ያገኙ አይ ልጆቹን አይመልሱልኝም ይሄ ነገር ማለት ከዛ በፊት ደህና ነበረች አው ደህና ነበረች ማለት ከባሏ ጋር የነበሩት ግጭቶች ምናምን ነገር ምን ላይ እንደደረሱ ማለት እኔ ማቀው ታሪክ የለም ሁለቱ ያሉበት ነገር ላይ ብቻ ግን ሙሉ ሀብቷን ወሰደው ይመስለኛል ሀብቷን ወሰደባት መሰለኝ ልጆቹ ከመሞታቸው በፊት አው መለያየት ነበረባቸው ምናምን ነገር ተለያይተዋል ሁለቱ ተለያዩ በጭቅጭቅ መሃል አልተመለሰም እንዳልኩ በጧት እንደወጣ አልተመለሰም ከዛ በመሃል ተገናኝተው በቃ አብረው መኖር እንደማይችሉና ሀብቱን እንዲካፈሉ ምናምን ነገር ይጠይቃታል እሷን ከዛ ግን ተካፍሎ ሳይሆን የወሰደው ሙሉ ሀብቱን ነው ማለት እኔ እንዴት እንደወሰደ አላውቅም ብቻ
ብቻ ግን ሙሉ ሀብቱን ወስዶታል ከዛ እሱ ተጨምሮ ከዛ ልጆቿ ሞተውባት እንዴት ነው ላታብድ የምችለው ማለት የእህትሽን ንብረት ሙሉን ወሰደው ነው ያልሽኝ እና አንቺ ደግሞ እንዴት እንደሆነ አላቅም ታያለሽ ማለት ለእህትሽ ያለሽው አንቺ ነሽ ምናልባት እኔም እንግዲህ ጎረቤት ምናምን ጠይቄ ነው ወደዚህ የመጣሁትና እስከማውቀው ድረስ ያለሻት አንቺ ነሽ ማለት አብራችሁ ነበር የምትኖሩት ሶ እንዴት ነው ማታቂው ሁሉንም ገንዘብ እንዴት ሊወስድ ይችላል ሁሉንም ንብረት እንዴት ሊወስድ ይችላል እና ይሄስ ቤት አሁን ሰፊ ግቢ ነውና ይሄኛውስ ቤት በቃ ይሄንን ቤት ብቻ ነው ትቶላት ሄዳውስ እና ደግሞ እኔም ከሷ ታናሽዋ ስለሆንኩኝ ያን ያህል ለኔ የሚያወሩኝ ነገር የለም ምንም አውቀው ታሪክ የለም በቃ ሁለቱ ተግባብተው ብቻ እንደተለያዩ ነበር የነገረችኝ እና ተግባብተው ነው የተለያዩት በቃ ማለት መስማማት ስላልቻሉ አንድ ሰው ደግሞ ካልተስማማ አብሮ መኖር አይችልም እኮ ከተግባብተው ከሆነ እንዴት ነው ሙሉን ሀብት እሱ ሊወስድ ይቻለው ነው የኔ ጥያቄ ተስማምተው ከሆነ እኮ ንብረት ላይም እኔም ባክ ደስ ይላል እንዴት አብርሻል እንደምትኖር እንዴት አታውቂ ተረጋጊና ምንድናችሁ እሺ ማማ ምንድነው አንተ ማለት እነዚህ ሁሉ ጭራሽ ካሜራ ደቅናችሁ ማናችሁ እነዚህ ምንድናችሁ ያው ለኔ ጋዜጠኛ ነኝ አንዴ ቁጭ ቆይ ተረጋጉ ማን ሁሉ ሰው ምንድነው ቤት ውስጥ ጭራሽ ካሜራ ደቅ ነው ምናምን ምን ይያለሽ ሲደበድበኝ እኮ ነው ዝም ትሏል አስወጣው እንጂ ለምን ምንነካት እኔ ጋዜጠኛ ነኝ ይኸውልህ ስለ ወጣው ጋዜጠኛ ሁን ምንም ሁን ቆይ ማማዬ ቆይ ተረጋጊ ቆይ በቤቴ መጥቶ ሊደበድበኝ እኮ ነው ወጣ ጭራሽ ደበደብኩሽ ይኸውልህ አባቴ እሷ በጣም እኔን ማነቅ ትፈልጋለች ለምን ማለት እኔ ምንም እኮ አላደረኩም ወጣልኝ ምንም ወሬ አታውራ ማማ ተረጋጊ ቆይ ምንድነው ከመውጣት በፊት እዚህ ቤት ውስጥ ብዙ ሚስጥር እንዳለ ግልጽ ነው ምክንያቱም እያንዳንዷ ሰዓት ላይ እሱም እንዲያወራ እድል አትሰጪም እኔም እዚህ ቤት ውስጥ እንድቆይ አትፈልጊም ስለዚህ የደበቃችሁት ነገር አለ ማለት ነው አንተ ቆይ ምን ይመለከታል ለምን ደሞ አታስወጣቸው ለምንድነው ቆይ እንደዚህ እንዳይወሩ ምንድነው የደበቅነው ነገር ይኸውልህ ወጡልን ሳትፈልጉ ስትቀሩ አይገባችሁም በቃ ይኸውልህ ባለቤት በጣም ብዙ ነው የምታወራውና እስኪ ካንተ ጋር 3 ደቂቃ ቆይቼ ከተግባባን ከዚህ ቤት እወጣለሁ በቃ ምክንያቱም እዚህ ጋር በቋንቋ የተግባባን አይደለም በጣም ብዙ ሰዓት ነው ዝም ብላ የምታወራው ሳታቋርጥ ነው የምታወራው ምንም እየተግባባን ነው ሰርበኛለህ አይደለ ታሰድበኛለህ በቤቴ እሺ ካንተ ጋር እንዳወራ እድል ትሰጠኛለህ 3 ደቂቃ ወይ 4 ደቂቃ ወጣ ምንም የምናወራው ነገር የለም ማማዬ ማማ ችግር የለም በቃ አንቺ ውጪ አንዴ ላውራ እንዳወራ ፈቀድክለት ችግር የለም እመኚኝ በቃ ችግር የለም ሂጂ አንዴ ጠብቂ አዎ ግዴ እሱን ብቻ አላወራው አንዴ ይሻላል አዎ ይሻላል በቃ ችግር የለም ከሱ ጋር ብዙ ነገር እናወራውና ቶሎ እናሰናብታቸው ግድ የለሽ እንግዲህ ውድ ተመልካቾቻችን ከአቤል ጋር የተወሰነ ቆይታ ማድረግ ነበረ እንደዚሁም እሷንም የተወሰነ ካወራን በኋላ እንግዲህ ውጭ እንድትጠብቂኝ አድርጌ ነበረ አሁን ሁለታችሁንም ማውራት ፈልጋለሁ ምክንያቱም ሁለታችሁ አንድ ላይ ስትሆኑ ማለት ትንሽ የመግባባት ነገሮች ከሌሉ አሁንም ቢሆን ብቻችሁን ለማውራት ትገደዳለሁ ግን በተረጋጋ መንፈስ ብናወራ ለምን ነው ሁለታችንም የምታወራን እኔን አወራኸኝ እሱን አወራኸው አለቀ ለምን አትወጣም አሁን እሺ ቀዝቀዝ ማለት ትችላለሽ የኔ እናት በጣም እየቸኮልሽ ነውና እኛ አንቸኩልም እሱም ተረጋግቶ ነው ያወራኝ እኔ የስራው ነኝ እሺ እዚህ ከናንተ ጋር ተጎልቼ መለፈልፍበት ጊዜ ባለቤትሽም የስራውን ሰዓት ነው ለኛ በተረጋጋ መንፈስ ያወራንና ከሱ ጋር ያወራውትን ነገር ካንቺም ጋር የሆነ ነገሮች ይጋራ ማድረግ ፈልጋለሁ ለትዳራችሁ የሆነ ትልቅ ሽልማት ባበረከት ደስ ይለኛል በእውነት እኔ ከልቤ ማለት ነው ምክንያቱም የናንተ ትዳር ለሌሎች ማስተማሪያ ነው በጣም ነው ማመሰግነው በጣም አክባሪ ነኝ ቆይ ምን ብለኸው ነው እኮ ነግርሻለሁ እንደው እስኪ ከሱም የሰማሁትን ነገር ካንቺ አፍ በሰማ ደስ ይለኛልና በትዳራችሁ ደስተኛ እንደሆናችሁ ነግሮኛል ይሄን በጣም ደስተኛ የሚያደርግሽ ይመስለኛል ያው ምክንያቱም በትዳር ውስጥ እሱም ደስተኛ ከሆነ አንቺም ደስተኛ ነሽ እንደው ስንት አመት ሆናችሁ 5 አመት ሆናችሁ በጣም ጥሩ ማለት በየትኛው እሱን ከጠየቀው እኔን የምትጠይቅበት ምክንያት ምንድነው ቆይ
ችግር አለው ባለትዳር ስለሆናችሁ አንድ አይነት እንተዋወቃለን ወይ ለምሳሌ ይሄ እንተዋወቃለን ወይ ፕሮግራም አይደለም አይደል ይሄ የኔ ቤት ነው እሺ ያንቺ ቤት ነው ግን እንደዚህ ማድረግ ደግሞ መብት የለህም የቀን አቆጣጠራችሁ እንዴት ነው አንተ 3 አመት ነው ያልከኝና እሷ ደግሞ 5 አመት ነው ያለችኝ ቆይ አንተ ምን ማለት ነው ምን ብለህ ነው የነገርከው ያው እኔ ስቆጥር ተሳስቼ ሊሆን ይችላል በቃ 5 አመት በሚለው በቃ ያዘው 5 አመት እሺ አይ ግራስ ለገባኝ ነው ማለት 3 አመት አንዳንዴ ስራ ላይ ስትሆን ትንሽ ቢዚ ስለምትሆን ረስተው ነው ራስችሁ ሊሆን ይችላል በጣም ተናገረውን እየሰብክ አትናገርም እንዴ አንተ ምን ሆነክ ነው እሺ አይ ሰው 3 አመት ቀንሰክ ጭራሽ ከ5 አመት ወደ 3 አመት ሰው እኮ ነው ሊሳሳት ይችላል እሺ እንደው ምናልባት ሌላ ጥያቄ ልጠይቅሽና እንግዲህ ባለቤትሽን ስጠይቀው በትዳራችሁ በጣም ደስተኛ እንደሆናችሁና የሁሉ ሀብት የመጣው ሰርታችሁ ግራችሁ እንደሆነ ነግሮኛልና እንደዚሁም ደግሞ ካንቺ ጋር በተገናኘ እንግዲህ በጣም መታስብልሽ መታግዝሽ ሴት ሌላ እህት እንዳለሽ ነግሮኛልና እስኪ ስለ አሁን የለችም እሺ ስለ ዲና ንገሪኝ ስለ ዲና ማናት ማለት እህትሽ ዲና የምትባል እህት እንደሌለች ይነግርሃለሁ አይ ግን እሱ ስለ ዲና የነገረኝና ዲና ማነች ቋንታ እኔ ላይ የማጋጥክብኝ ነው አይደለም እንዴ ተረጋጊ ቆይ ዲና ማነች ንገረኝ አስረዳኝ ቆይ ዲና ማነች የሷት ዲና ናት ምናምን አላልከኝም እንዴ ብለኛል አይደለም እንደሱ አይደለም ያልኩት 3 አመት ስትል መጠርጠር ነበረብኝ ማነች እየማጋጥክብኝ ነው እኔ ላይ የማጋጥክብኝ ፈጥሮ ነገር ያየ ነው አይደል ኖ አይ እኔ ጥያቄ ነው የጠየኩት ሌላ ምንም አላልኩኝም እንዴ እንጠይቅሃለሁ እኮ እሷ ህይወት ውስጥ ሌላ ሰው ማን አለ ስለህ እኮ ዲና የምትባል እህት አለቻት ምናምን አላልከኝም ጭራሽ እኔ ላይ ማጋጥካለህ ነው ወይስ ዋሽቻለሁ እኔ ማለት ያልከውን ዋሽቻለሁ እኔ ከዋሽው ንገረኝ መጥፎ እኔ ላይ አንተ እኔ ላይ ማጋጥካለህ አዳምጪ አስረዳና ተረጋጊ አንቺ ደግሞ ቀዝቀዝ በይ ዞር በልልኝ ተረጋጊ ሊያ የሷ እህት አይደለችም ሊያ የሷ እህት አይደለችም ሊያ ማለት እና የማን እህት ነች እኔ ያልኩት ዲና የሚባል እህት እንደሌለኝ ታውቃለህ ሲጀመርም እየማገጥክብኝ ነው ዲና ማን ነች ዲና ማለት እዚህ በዚህ ታች ያለችው ያበቀችው ጭራሽ ከሷ ጋር ነው የምትማገጠው ጭራሽ ከደና ሰው ጋር ቢሆን እሺ እኮ ነገር አስረዳት እንጂ ምንም የሚያስረዳኝ ሰው አልፈልግም ነገርከኝ ቆይ አንተ ለኔ ነገርከኝ ነገር ለባለቤት ማስረዳት አቅታል እንዴ ምንድነው ነው ወይስ የደብ ዲና ማለት ያበደችው ሴትዮ ነች የጠየቀኝ በዚህ ታች ያለችው ያበደችው እሷ አይደለችም ዝም በል አንተ እየማገጥክብኝ ነው ሲጀመር አይ ስለዚህ ባለቤትሽ አንተ ልክ ነህ በነገራችን ላይ ስለዚህ ባለቤትሽን አታምኙ ማለት ነው ለምን ነው ማትተማመኑት ስለዚህ የውሸት ነበር አንድ ላይ ኖር ዝም በል በቃ አንተ የማይመለከትህ ውጡልኝ ሲጀመር ካሜራውን አጥፉት ናውጣ ተረጋጊ አንተም እየማገጥክብኝ ነው በጣልኝ አይመለከትህም አንተ አይመለከትህም ቆይ ተረጋጊ ምትሰራውን ነገር እያየ ነው በቤቴ መጣ ሰላሚስ በጠብጥ እያየ ነው አይደል ምንም አይነት በቤቴ ውጣልኝ እንደውም አንተም እነሱም ተያይዛችሁ ገደል መግባት ትችላላችሁ ጭራሽ ማግጥብኛለህ ቆይ ጭራሽ ማግጥብኛለህ ከኔ ላይ ባለቤትሽ ውጪ ማንንም ጋር ማግጥ ዝም በል አሳያኸኝ እኮ አሁን ተረጋጊ ዲና ጭራሽ ዲና ውጪ ማንንም የለም ቆይ ስለዚህ ባለቤት በጣም ጨርቄን ጥዬ ልበድላችሁ ለምን እንደምታብጁ አንዴ ተረጋጊ እስኪ ምንም መረጋጋት አልፈልግም አይመለከትም አንተ ደግሞ እደግሃለሁ እሺ ጭራሽ እኔ ላይ ማገጥክብኝ እባክሽን ተረጋጊ እዚህ እስኪ አንዴ ቁጭ በል እባክህ ቁጭ በል አንዴ ተረጋጋ በቃ ቆይ እኔ ምን አጎደልኩብህ አንቺ ጋር ምንም የጎደለ ነገር የለም ቆይ እሺ ተረጋጊ እባክሽን ጭራሽ እኔ ላይ ማገጥክብኝ ዲና ውጪ ነኝ ተማልሄድም አትዋሸኝ አሁንም እየዋሸክ ነው እኮ ነው አትዋሸኝ አንተ ሲጀመርም ደረጃ ያለው ነገር ልክ ነው ማለት ነው ማለት ትማግጣለህ ማለት ነው እኔ ምንም እኮ ግራ እየገባኝ ነው ማለት ያት ነው ሜዶ ያት እኮ ባለቤትዬ አንተ እኮ ነው ባለቤት አትበል እኔ አይደለም እኮ የገዛ ስራ ነው ማለት ዲና አልከኝ እኔ ዲና የምትባል ሴት እንግዲህ አንተ ካወቀት ባለቤት ለምን አታውቃትም እሺ ዲና ስለምትባለው ሴት ለምን አታውቅም ማለት ሲጀመር መጠርጠር ነበረብኝ አንተን መጠርጠር ነበረብኝ
ምን አይነት ሰው ነው ቆይ አንተ መቼ ማልረጋም ባላጌ ነሽ አንተ ላይ ማለት ተረጋግሽ ቁጭ በይ ተረጋጋ ማልረጋጋም ብዙ ተያይዛችሁ ገደል መግባት ይችላልላችሁ እሺ አንተ ራስህ ገደል ግባ አንተ እኔ ላይ ማገጥክብኝ ቆይ እሺ ተረጋጊ እባክሽ ወለ ማጎደልኩብህ ምንም አላጎደልሽብኝ ዝም በል በእናትህ ዝም በል አሁን አሳያኸኝ እኮ ቆይ እሺ አንወጣም እንግዲህ ይኸውላችሁ አንተም አብራሃቸው ተወጣለህ እሺ ቆይ ተረጋጊ ጭራሽ እኔ ላይ ትማግጣለህ ተረጋጊ እዚህ ቤት ውስጥ ለምን እንደመጣው ልንገራችሁ ሁለታችሁም በደንብ አዳምጡ እዚህ ቤት የመጣሁት አንድ ትልቅ እውነት ይዤ ነው የመጣሁት የምን እውነት በጣም ብዙ ነገር እዚህ ቤት ሲፈጠር ጸጥ ብዬ ሰምቻችኋለሁ እንግዲህ አሁን ሁላችሁም እንድታውቁት የምፈልገው እውነት አለ እኔ ጋዜጠኛ ነኝ ከሊያም ጋር እንደነገርኩሽ ምንም የሚያገናኘኝ ነገር የለም ግን የሊያን ኬዝ ይዤ እዚህ ቤት ውስጥ ስመጣ ይሄ ስለ ትዳራችሁ ነው ምናምን ውሸት ነው እሱ ዋሽቻችኋለሁ የዋሸውም እውነትን ማግኘት ስለፈለኩ ነው ዛሬ እዚህ ቤት ውስጥ እውነታው ይወጣል ስለምን እውነት ነው የምታወራው ስለምን እውነት ነው የምታወራው አለለም እሺ እዚህ ቤት ውስጥ ማመጣው እንግዳ አለ ያ እንግዳ ማን እንደሆነ ምን እንደሆነ ሲመጣ እናረጋግጣለን ማለት ነው ማን ነው ጭራሽ በቤቴ ነው እንግዳ ይዘክ ምናምን የምትመጣው ምትገባበዛው በቤቴ ነው የሁለታችሁን ማንነት በደንብ ነው ጠንቅቄ የማውቀው ምንድነው ቤታችሁ ውስጥ ምናምን ትለው ጭራሽ በእኛ ቤት ውስጥ አንተ ዝም በል አታውራ በቃ አንቺ ማታውሪ አንተ ማታውራ እንግዳዬን ይዤ ይመጣሉ አንዴ ከካሜራ ጀርባ ቆይ እስኪ አንዴ ተረጋጉ ነይ ግቢ እንግዲህ ቷናት አቤት ከየት ነው የመጣሽው አልገባኝም ሞተሻል ነበር እንዴ ምን ትሰራለህ እዚህ እንዴ የሞተ ሰው ታዲያ ተነሳ እንዴት ነው የመጣሽው አብደሻል ነበር እንዴ ጭራሽ ሞተሻል ነበር ሞት ነበር ፍላጎትሽ ቋንተስ ትሰራለህ ማው ቤታችን አይደል እንዴ አልገባኝም እኔ ሞተሻል ቤታችን ነው የምታወራው እንዴ ትሰራለህ አንተ እኔ ቤት እሺ ቤቴ ቁጭ ብዬ ነው በቃ እንዴ ምን ማለት ነው አልገባኝም ቆይ የት ነው ያመጣኸኝ ምንድነው ያመጣኸኝ ቆይ እሱ ያንቺ ባለቤት እሷ ደግሞ ያንቺ እህት እንግዲህ እህቴ ሞተሻል ተብሏል ነበር እንዴ አብለሻ ቆይ አንቺ ቆይ አሳበዳችሁኝ ጭራሽ ተቆጥ ሞት ነበር ፍላጎታችሁ ነኝ እህቴ ዋክሽን የመጣሽው ቆይ ሞተሻል ተብለሻል ነበር እኔ ማመን አልችልም አልገባኝም ቆይ የማነው ቤት ይሄ ቤት እኮ ያንቺ ነው ዋክሽን እህቴ አልገባኝም እነዚህ ደግሞ እሱ ያንቺ ባለቤት አቤል ታዲያ እሱ እዚህ ምን ይሰራል እንዴ እሺ ቁጭ በይ ከተፋታን እኮ ቆየን እዚህ ምን ትሰራለህ እሺ እኔ ከሌላ ልጆች ምን ትሰራለህ እዚህ አቤቴ እኮ ነው እንዴ ሞተሻል ነበር እንዴ ከየት ነው የመጣሽው አልገባኝም እኔ በቃ ነው እንድታመም ነው አይደል አብደሻል ነበር ይኸውልሽ ተረጋጊ አንተ ሰላም ነው ፈልገው ቆይ እንዴት ተረጋጊና ዋክሽን እህቴ ደግሞ ተያት ይኸውልሽ ሁሉን ነገር እንዳስረዳሽ አንድ ቁጭ እሺ እኔ ምን ልረዳ አልገባኝም የትኛው ነው ግራ እየተጋባሁ እኮ ነው ያለው ብዙ ያልገባሽ ነገር አለ እኔ እኮ ልጆችን ነበር የምፈልገው እኮ ይኸውልሽ ስለነሱም እኮ ተረጋግተን ስናወራ ነው ታሽ ሞተሻል ነበር እንዴ ሊያ ተረጋጊ ሊያ ይኸውልሽ ሊገባኛል ሊያምሽ እንደሚችል ይገባኛል ግን አሁን በጣም ብዙ ማወቅ ያለብሽ ነገር አለ እባክሽን ተረጋግተሽ ቁጭ በይ የብላክ ምንድነው የምታሳየኝ ግን አብደሻል ነበር እንዴ ቆይ አልገባኝም ቆይ ጥያቄያቸው እንኳን ለምን መጣሽ እኮ ነው ቆይ እኮ ይኸውልሽ አንቺ ብዙ ማታውቂው ነገር አለ እዚህ ውስጥ እንግዲህ መጀመሪያም ነግሬሽ ነበረ ብዙ ማጣራቶች አድርጌ መጠየቅ ያለብኝን ጠይቄ እንግዲህ ድጋሚ እንደምንገናኝ ነግሬሽ ነበረ እንዴት መጣሽ ሞተሻል ነበር አይደለም ይኸውልሽ ብዙ ነገር አለ እዚህ ቤት የተፈጠረ ቆይ አይደለም ተረጋጊ ቆይ እሺ ቆይ አንቺ ራሱ እንደዚህ ብትሆኚ ምን ሆነሽ ነበር እንዴት ነው የመጣሽው ከየት ነው የመጣሽው እሺ ንገሪኝ ሞተሻል ማለት ምን ማለት ነው እንዴ እያወራች አይደል እንደዚህ ለነገሩ ልክ ነሽ መጣቴ ነው ያስለቀሰሻለሁ እኔ እዚህ ቤት መጣቴ ነው ያስለቀሰሽ ይሄ ቤት እሷ ነው አይደል መምጣት አልጠበቅኩኝ ነው ሞተሻል እኮ አንቺ ሞተሽ ነበር እኮ እንዴት ነው ቆይ ይሄ ነገር ምን አልቻልኩም እኮ ነገርኝ እባክሽ ለነገሩ ልክ ነሽ እንደናንተ ሴራማ ልጆች ይነሳጣችሁ ንብረት ይነሳጣችሁ እንደዚህ አትበይ እሱ
እሱ ነበር አይደል ሐሳብሽ ግን አልሳካልሽ አይደለም አየሽ ፈጣሪ ግን ጥሎሽ ቆይ እንዴት እኔ በቃኝ ያውልሽ ሊያ አሁን እያንዳንዷን እውነት እናገራለሁ ይበቃል አልገባኝም የትኛውን እውነትሽ ያውልሽ አንቺ ምንድነው የምታሳይ ከዚህ ቤት ወጥተሽ ልጆቼን አጣው ከልጆቼ በኋላ ህይወት የለኝም ስትይ የነበርሽው ልጅ የወጣሽበት ምክንያት በጣም በሴራ ነው ማለት አልገባኝም አው ግልጽ ነው ያውልሽ እዚህ ቤት ውስጥ እንግዲህ እኔና አንቺ ካወራን በኋላ እዚህ ቤት ውስጥ ስመጣ ሁለቱ ባለ ትዳር ሆኖ አንድ ላይ የኖሩ ነው ያገኘዋቸው አው ተጋብተው እንግዲህ አልገባኝም እነማን እሱ ያንቺ ባል ተረጋጋ ተረጋጊ እባክሽ ይኸውልሽ እንደዚህ እንድትሆኝ አይደለም የነገርኩሽ እውነታውን ማወቅ ስላለብሽ ነው ተረጋጊ አንቺ አልገባኝም እሱም በቃ እውነታውን የምር ነው የማብደው ቆይ እንዴት ይኸውልሽ ተረጋጊ እኮ ስትረጋጊ እነግርሻለሁ ይኸውልሽ ይገባኛል የሚያረጋጋ ነገር አይደለም ቆይ እንዴት ነው ይኸውልሽ እያንዳንዷን ነገር ልታስረዳት ይገባል አንተ ዝም በል እሺ እሷን ለምንድነው ከዚህ ቤት አብዳ እንድትወጣ ያደረጋችኋት እያንዳንዷን ነገር እንድታስረዱ ፈልጋለሁ አስቡት እሷ እዚህ ቤት ውስጥ እንዳትኖር የፈለጋችሁበት ምክንያት ሲጀመርም ይኸውልህ ከተገናኘን 3 አመት ነው 5 አመት ነው ስትሉ የነበረው ነገር ውሸት ነው አይደለም እኔ እኮ ማጣራት ያለብኝ ነገር አጣርቻለሁ ምንድነው ያጣራው ተናገራት ከ3 ወር ይኸውልህ እሷ እዚህ ከዚህ ቤት ካስወጣችኋት በኋላ ሁለታችሁ አብራችሁ መኖር እንደምትፈልጉ ብዙ ነገሮችን አጣርቻለሁ ካንተ ጋር ደረጃ ያልኩ ሰውዬም ስላንተ እያንዳንዷን ነገር ነግሮኛል አሁንም ፈልገው እያንዳንዷን እውነት ስለ ልጆቹ እንደዚሁም ደግሞ እዚች ልጅ ላይ ስታደርጓት የነበረችውን እያንዳንዷን ነገር በተረጋጋ መንፈስ እንድታስረዱኝ ነው የምፈልገው ከዛ ውጪ ግን ሁለታችሁም ላይ ጥብቅ መረጃ ስላለኝ እንድትናገሩ ፈልጋለሁ ሁሉንም ነገር እሷ ሞታለች ያስባላችሁበት ምክንያት እያንዳንዷን ነገር እንድትነግሩኝ ፈልጋለሁ ቆይ ግን በዚህ ልክ እንዴት የጨከንክብኝ ነብራት አልከኝ አካፈልኩ ሄድክ በቃ ከኔ ጋር ምንም ያለህን ነገር ጨረስክ አይደል እንዴ ምንድን ነው የምትፈልገው ጭራሽ ምንም ማጣከቴ ጋር እንደዚህ ትሆናለህ ይኸውላችሁ እያንዳንዷን ነገር አስረዱን በቃ እውነታውን አስረዱን ለምን እሷ ላይ ይህን ነገር ማለት ልጆችን እነሱ ናቸው የነጠቁኝ እህቴ እባክሽ ለኔ ሞናት አለ ልጆችን እህቴ ለኔ ሞናት አለ እንደፈለግሽ ማድረግ ትችያለሽ ተረጋጊ እባክሽ ይኸውልሽ ብዙ ያልሰማናቸው ነገሮች አሉ እህቴ እባክሽ ለኔ ሞናት አለኝ ይኸውልሽ በቃሽ ይኸውልሽ ከዚህ በላይ ስሜታዊ እንድታረጋት አልፈልግም ፈልግ አይደለም ያደረኩት ባሌ ልጅ ናጣው በዛ ምክንያት በገዛቴ ምክንያት አይስኮ ገና ብዙ ያላወቅናቸው ነገሮች አሉ እህቴ እባክሽ ለኔ ሞናት አለኝ ይኸውልሽ እያንዳንዷን እውነት ምክንያቷን ምን ስታደርጊ እንደነበረ ይኸውልሽ የምትናገሪውን ነገር ቢያንስ እህትሽን የምትወጃት ከሆነ እያንዳንዷን ነገር ተናገሪ ለምን የሁሉ ነገር ስታደርጊ እንደነበረ እያንዳንዷን ነገር ተናገሪ እህቴ እኔ ሞናት አለኝ እኔ አንቺ ላይ ምንም ክፉ ነገር አስቤ አላውቅም ልጆችን ማሳጣት ነው ባሌን መውሰድ የትኛው እውነት ነው እባክሽ ለኔ ልጆችሽን አላሰጠሁሽም እባክሽ ለኔ እስኪ አሁን ማልቀሱን ተይና ይኸውልሽ በቃሽ እኔንም ስሜት አታድርጊ ማልቀሱን ተይና እቺ ልጅ ማወቅ ያለባትን እያንዳንዷን እውነት ከጀርባ ምን ሲደረግ እንደነበረ እያንዳንዷን ነገር በተረጋጋን መንፈስ ተናገሪ ያለዛ ግን ሁለታችሁንም እስር ቤት ወስዳችኋለሁ በቃ ሞታለች ምናምን ያለ ስቀባጥር የነበረው ታንቻለ ጠይቃስ ተናገሪ ለምንድነው እቺ በህይወት እያለች ሞታለች ያስባልሽው ለምንድነው በቃ እና ይሄ ሁሉ የፈጠራችሁ ምንድነው ሁኔታው እንደዚህ ነው አስገድዶኝ ነው እሱ ምን አስገድዶኝ ነው እሱ አስፈራርቶኝ ነው ማን ያስፈራራሽ እሱ ማን ነው የሚያስፈራራሽ ማን ነው እንትን የሚልሽ ልጆቿን በጣም ነው መወዳቸው እኔ እንደ እህቴ በወደው የለኝም እና በእነሱ ነው ያስፈራራኝ አልገባኝም የራሱ ልጆቹን እሺ ተቆይ እስኪ እሱ የሚፈልገው አንድ ነገር ብቻ ነው ሀብትና ሀብት ብቻ ገንዘብና ገንዘብ ብቻ ነው የሚወደው ኧረ እባክሽ አሁን ደግሞ ሌላ ውሸት እየዋሸሽ ነው እባክህን እኔ እየዋሸሁ አይደለም እውነቴን ነው እየተናገርኩ ያለሁት እህቴ እንዴት ነው የምናምንሽ ይሄን በቃ ቆይ
ሁለታችሁ እኮ ቤብ ማም ምናምን እየተባባላችሁ ነው እዚህ ቤት ውስጥ ገባ ይሄንን ሁሉ የፈጠረው ራሱ ነው በቃ እንደዚህ እንዳደርግ እያስገደደኝ ያለው እሱ ነው እሺ ማገጥ ለዛ ነው እሱ 3 አመት እኔ 5 አመት ምን እያለን ስንቀባጠር የነበረው ግን እዚህ ቤት ውስጥ አብራችሁ አንድ ላይ ስኖሩ ነበር ይሄ ውሸት ነው ባይኔ ማለት ያረጋግጥኩትን ነገር ልትክጂ ነው አንቺ አውሬ አንቺ አረመኔ ጭራሽ እሱ ነው እያልሽ ወደ እኔ ትለጥፋለሽ ዋሻው እውነቱን ነው የተናገርኩት ምንድነው አስፈራርተኸኛል አስገድደኸኛል በህቴና በመወዳቸው የህቴ ልጆች አስፈራርተህ ነው እንደዚህ ጭራሽ ሙሉ ሀብቷን ወደ አንተ እንዲዘዋወር ያስደረከኝም አንተና አስፈራርተኸኝ በእነሱ አስፈራርተኸኝ መረጃ አለኝ እሺ ሙሉ መረጃ አለኝ የምን መረጃ አምጫ ሙሉ ሀብቱን ወደ አንተ እንዲዘዋወር ያደረኩበትን ወረቀቶች እንዳለ አሉ እኔ ጋር እሺ ይሄንን እወቅ ሲጀመር አንቺ እንዴት ነው የሷን ሀብት አንቺ የምታንቀሳቅሹ ማለት እኔ በደንብ አውቃለሁኝ በደንብ ነው የምንተዋወቀው ሲጀመርም በጣም የምንቀራረብ እህት ማማቾች ነበርን በዚህ ምክንያት ነው የተለያየ ነው የተጠላላ ነው እንጂ ሙሉ ነገሩን በደንብ ነበር ገንዘብ በዚህ ወጣ በዚህ ገባ የሚለውን ሙሉ ሀብት በደንብ እናውቃለን ሁለታችንም እንቆጣጣሯለን እኔ እኮ የእናቴ ልጅ ነሽ እህቴ ነሽ ብዬ ሁሉ ነገር ላንቺ አሳልፌ በሰጠው እኔ እኮ ላንቺና ለልጆችሽ ብዬ እኮ ነው ልጆቼ ማለት አሳጣሽኝ እኮ አሁን ማለልኝ እስኪ ንገሪኝ ሀብት ነው ወይስ ልጆቼ ነው ወይስ ማን ነው ልጆችሽ አሉ በህይወት አግቷቸው ነው ምን አግቷቸው የት ናቸው ልጆቼ ድሮም ጠጥሬ ነበር የት ነው ያሉት ልጆቹ አንቺ ጨካኝ ልጆቹ በህይወት አሉ በቃ እንደዛማ ከሆነ ምንም በጣም ብላ ካሰበች እንኳን ብሎ እሺ ቆይ ተረጋጉ በቃ ተረጋጉ እሺ እናገኛቸዋለን እሺ ካሉ እናገኛቸዋለን ቆይ ማለት ልጆቹን አንተ ነው ያገትካቸው ማለት የራስ ልጆች ማገት ምን ማለት ነው አይወልህ በቃ እሱ ስለልጅ ሆነ ስለምንም አያስብም ስለገንዘብና ስለገንዘብ ብቻ እኔም ስላንቺ ያለኝን መረጃ በሙሉ እናገራለሁ አንቺ ከዚህ በኋላ እንዳታወሪ በቃ ተናገርኩ አንድ ሰው እኔው ምንም መስማት እየቻልኩ አይደለም በቃ ማልቀስሽን አቁሚ ያዞን ባሽን አቁሚ ፈልገሽ ነው እስካሁን ሁሉንም ስታደርጊ ነበር ስለዚህ አፍሽን ዝጊ በቃ እሷ ነች ማልቀስ ያለባት ምክንያቱም ከጀርባ ይሄ ሁሉ ነገር ስታደርጉ ነበር አንቺ ምን ሆንኩ ብለሽ ታለቅሻለሽ እንዴ ቀረባታ ማግኘት ተጠቅሞ አቀረባታ አንተ ደግሞ ያንዳንዷን ነገር በመረጃ አስደግፋችሁ የምትናገሩ ከሆነ ተናገሩ ያለዛ አንተንም ሁለታችሁንም ላደረጋችኋት ነገር በህግ አስጠይቃችኋለሁ ተናገራውን የምትናገሩ ነው አንተና አገትካቸው ልጆቹን የት ነው ያረካቸው ልጆቹን ምን ያገተቻቸው ያስቀመጠቻቸው ራሷ ጋር አትዋሽ ራስክ ነክ ያገት አዳምጭ እናገራለሁ አንቺ አፍሽን ዝጊልኝ እሺ ቀጥል ልጆቹ ያስቀመጠቻቸው ያሉት እሷ ጋር ነው ይሄን ሁሉ ነገር እንድሰራ ስትገፋፋኝ የነበረችውም ራሷ ነች ማለት በቃ የዚህ ሁሉ ሐሳብ አመንጭ ማን ነው እሷ ናት ያልከኝ ነው ከሷ ጋር ባለቤቴ ነበረች ዋው እሷን የቀረብኩትም ያው ለጥቅም ነው አየካረላ እውነታው ሲወጣ አንቺ አፍሽን ዝጊ ያወራ አይደል እንዴ በስ ሁሉንም ነገር ተናገር የነገርኩ እኮ ነው እሷን የቀረብኩት ያው በቃ ለሀብት ብዬ ለገንዘብ ብዬ ነው በቃ እኮ ግን አብዬ ነበር ያለኝ ነገር ሁሉ ሰጥቼ ነበር ወይኔ እናቴ ተረጋጊ እባክሽ ቆይ ልጆችን እንድንደርስባቸው አንቺ ተረጋጊ እሺ ቀጥል ከዛ በኋላ ያው ልጆች ተፈጠሩ ሙሉ ንብረቷን በቃ ሀብቷን በሙሉ ወደኔ እንድታዞር ወደኔ በኔ ስም እንድታረግልኝ አስደረኳት ተናገርኳት ያው ስለምትወደኝ አረገችልኝ እሺ ይሄን ሁሉ ሴራ ይሄን ሁሉ ያላትን ሀብት እንደዚህ ብታረግ እንደዚህ ይሆናል ይሄን ብታረግ እንደዚህ ምናምን ያለ ስትመክረኝ የነበረችው ደግሞ ራሱ የገዛ እህቷ ነች ስለዚህ አንተ ለሴራ እንዲመች እህቷን ወደ ራስ አምጥተህ እሷን አሳምነው ወደ ራስ አምጥተህ ስለዚህ ኃላፊነቱን የምትወስደው ከመጀመሪያውም የሐሳቡ ምንጭ አንተ ነህ ደረጃ የሚባለውን ሰው ይስላንተ ያንዳንዷን ነገር ነግሮኛል ሁሉም ነገር እውነት ነው ማለት ነው አንተ ሴቶች ጋር እየሄድክ እያገባ እኔ ምልህ ቆይ በማል የሚፈጠሩት ልጆች ያሳዝኑሃል እንደዚህ አይነት ሴራ ይሰራል ነውር አይደለም ምን በቃ ብር ካለ የትም ትሄዳለህ በቃ የትም ትሄዳለህ በቃ የሰውን ህይወት ታበላሻለህ
እሺ አሁን ልጆቹ የት ናቸው? በህይወት አሉ? የት ናቸው? ደህንነታቸውስ የት ነው? ልጆቹ አሉ በቃ እሷ አስቀምጣቸዋለች በህይወት አሉ። ስለዚህ የሁሉን ነገር ባለቤት አንተ ነህ ማለት ነው። ተባባሪዋ ግን እሷ ነች። ግን ታዲያ ለምንድን ነው ሁለታችሁ አብራችሁ አንድ ቤት ውስጥ እየኖራችሁ ያላችሁት? ገንዘቡን አግኝተሃል፣ እንዳሰብከውም እቅድን አሳክተሃል። ለምንድን ነው ሁለታችሁም አብራችሁ የምትኖሩት እዚህ ቤት ውስጥ? እዚህ ቤት ውስጥስ ይሄ ቤት ነው የተረፈው። ቢያንስ ይህንን እንኳን ትተህላት አትሄድም? ቢያንስ ልጆችን ጣልክባት፣ እንደገና ንብረቱን ወሰድክባት። እርግጠኛ ነኝ ሁለታችሁ ነገር አላችሁ። አብረን አይደለም የምንኖረው። እውነታው እንደዚህ አይደለም። የሚመጣው ነገሮችን እንዳላበላሽ ለማረጋገጥ ነው እዚህ ቤት አንዳንድ የሚመጣው። አጋጣሚ ሆኖ ነው ዛሬ ያገኛችሁት እንጂ ብዙ ጊዜ አይመጣም። ታዲያ ማሚ ምናምን ሲል የነበረው ለምን? በቃ ለማስመሰል ነው። ገብቷል? እኔ ሁሉንም ነገር ስተባበረውም የነበረው እንዳለ ነገር ለህቴና ለህቴ ልጆች ስል ብቻ ነው። ቆይ እሺ ለህትሽ ልጆች ቢሆን የምታስቢው ይሄ ሰውዬ ንብረቱን በሙሉ ጥርግርግ አድርጎ እነዚህ ልጆች ነገ እኮ ንብረት ያስፈልጋቸዋል፣ መኖር ይፈልጋሉ። ምኑ ነው ለህት ያሰብኩት? እሱ ሳላስብ ቀርቼ አይደለም። በቃ እህቴንና እህቴን ልጆች ሊገላቸው ነው። እሺ ከዚህ ውስጥ አንቺ ሊገላቸው ነግሮኝ እኮ አስፈራርቶኝ ነው። ለምን አስፈራርታታል አንተ? አሁን ላይ እውነታው ምን መሰለ? ከጥቅም ከኔ ካገኙት ከጥቅም ከሀብቱ ላይ እሷ መካፈል ትፈልጋለች። ያንን ደግሞ ውሸት ነው አዳም እናገራል። ያንን ጥቅም ደግሞ አሁን ማግኘት ስላልቻለች ነው እንደዚህ እየተናገረች ያለችው። በጣም ጥሩ። አንቺ አሁን ልጆቹ ደህና መሆናቸው እያንዳንዷን ነገር ንገሪ። ሌላውን ደርስበታል ማጣራት። ባንቺም በኩል ገና አልጨረስኩም። ልጆቹ የት ነው ያሉት አሁን? ታሳዝንሽ እስቲ ልጆቹ መልሽ እስቲ። ዝም በል ታወራለህ እንዴ? ባለጌ ነህ አንተ። ባለጌ ነህ። እሺ የሰው ባለጌ። አሁን አንተ ወንድ ነህ። አንተ አሁን ከሌላው ሰው እኩል ወንድ ነህ። ደግሞ ስለማታዝን ታወራለህ። የራስን ልጆች እንድታግዝ ሰጥተህ አፌን ሞልተ ስለምትወደኝ ንብረቱ ሰጣች ስትላይ ትንሽ እንኳን ሺ ወይስ የልጆችን እናት እንደዚህ አብዳ ስታያት ምንም አይመስልም። ጭራሽ ከህቴ ጋር ቢያንስ አሁን ንብረቱን እንኳን ወስደህ ብትጠፋ እኮ ይሻላል። እቺ ልጅ እኮ ነገ ሰርታ ገንዘብ ታገኛለች። ልጆቹን ለምን እንዴት በልጆቿ ትመጣለህ? ማለት ነውር እኮ። ትንሽ እንኳን እንደው ተጠቀምከውን ተጠቅመህ እንደው ልጆቿን አሁን እቺ ልጅ ገንዘቧን አጣች። እሺ ልጆቿን አጣች፣ እንዴት ትኖር? ይሄ ትንሽ ስታብድ እንኳን ነው ደግሞ እግራ ላይ ብለህ እዚህ ቤት ውስጥ ትመጣለህ። ቆይ ልጆቹ የት ናቸው? ደህንነታቸውስ እንዴት ነው? ልጆቹ እኔ ጋር ናቸው። የሆነ ቤት ነው አስቀምጫቸው ያለሁት እና ወዴትም እንዳይሄዱ ምንም እንዳይሉ እሱ ስላስፈራራኝ ምንም ለማንም መናገር አልቻልኩም። ቁጭ አድርጌያቸው ግን ደግሞ ምንም የጎደለባቸው ነገር የለም። በደንብ እንከባከባቸዋለሁ። ነግሬሃለሁ። ምንም አይደርስባቸው። ባለቤት ነው የዘጋሽባቸው? አዎ። አሁን ልጆቹ ጋር ቀጥ ብለሽ ተወስዱኛለሽ። ስለሁለታችሁ ግን እያንዳንዷን ነገር ሌላ ቦታ ሰው አለው። ይሄ ሰው ሌላ ቦታ ሰው አለው። ስለፈራሁት ነው እኔ ምንም ሌላ ቦታ ነገር ሰው አለኝ። እሺ ሁለታችሁንም የፈለገ ሰው ሊኖራችሁ ከዚህ ጀርባ የምታያቸው ሰዎች በሙሉ ከኔ ጋር የሚንቀሳቀሱ ሰዎች ናቸው። አንቺ ደግሞ ቢያንስ ተረጋጊ። አሁን ልጆቹ እንዳልሞቱ እርግጠኛ ሆነ። አሁን ስልኩን መቀበል አለባችሁ። ምክንያቱም ትንሽ እንደወጣን ለሰዎቹ አሳውቀው ሊያስገድላቸው ይችላል። እኔ እንዴት ማስረዳችሁ ነው የሚገባችሁ? ስልኬት ነው ያለው? ስልኬ ሌላ ቦታ። እሺ ስልክን ታመጣታለህ። ይኸውልሽ አሁን የክሩ አባላት አሉ። እነሱ ጋር ቀጥታ ልጆች ያሉበት ቦታ ላይ ተወስጃቸዋለሽ። አንተም ተነስና ፖሊስ ጣቢያ ትሄዳለህ። ተነስ። ቆይ ተረጋጋ። እንደዚህ እኮ አይደለም ታዲያ መሄድ አለብን። እና እንዴት ነው መሄድ ያለብን? በስነ ስርዓት ነው ታዲያ። ዜኔ ሂድ። አንተ እሱ አይደለም አንተ ሂድ። ስለ ስነ ስርዓት ልታወራ ነው። ሂድ። አንተ እንደ በዚህ መንገድ አጣራ መግፋት አለብን። ሂድ። እሺ አንቺ ነይ እንደሞ ተነሽ። ያዙልኝ፣ እነዚህ ልጆች ያዙልኝ። ያዙ ሁለታችሁንም። ከክሩ አባላት ጋር ሆነው የምትወስዳቸው ቦታ ሂዱ። ቁጭ በይ አንቺ። ይኸውልሽ ወደድሽም ጠላሽም ይኸውልሽ ሊያ አሁን መረጋጋት አለሽ። ይኸውልሽ የሆነ ሆኖ አንዴ ሆኗል። መቼም አለኝ የምታያቸው ልጆች ናቸው። የክሩ አባላት አሁን ልጆችን ለማግኘት አንድ ላይ ይሄዳሉ። ይኸውልሽ መረጋጋት አለሽ። እንደገና የምትኖሪበት መንገድ ይፈጠራል። ገንዘብሽን አስመልሽልሻለሁ። ግን እቺ እህት የምትባል ሴት በፍጹም ይቅርታ ለሷ አይገባም። እሷ እንደምታደርጊ አድርጊ። ግን እኔ መጠየቅ ባለብኝ እጠይቃታለሁ በህግ ማለት ነው። እያንዳንዷን ተባባሪ ናት። ገንዘብ በቃሉ እንዳረጋገጠ ሁለቱ
ተናባው ነው ሲሰሩ የነበሩ ለዛ ነው ያልደረስሽባቸው ለዛ ነው ያልጠረጠርሻቸው የገዛሃቴን ከስንት ወር በፊት የተፋቱትን ባሌን እንዴት ልጠርጥረው እንዴት የገዛሃቴን እንደዚህ ታረጋኛለሽ ብዬ እኔ ልጠርጥር እንግዲህ ያው እንደዚህ አይነት ታሪክ በጣም ከባድ ነው ማለት ለኔ ለማመን ከብዶኛል የምር ግን በጣም ተስፋ አስቆራጭ እስከሚደርስ ድረስ ሁለቱ በጣም ነው ከኔ ጋር እስከመደባደብ የደረሱት እንግዲህ አንቺን አሳብዶ ሁሉንም ነገር ለራሳቸው ለመጠቅለል አስበው ነው ይሄን ሲያደርጉ ነበሩት ደግሞ ማንንም እዚህ ውስጥ አላስገድዳትም ራሷ ማስባበት አምናበት ነው ልጆችን ያፈነቻቸው እሷ ነች ግን እንዴት አይነት ጭካኔ እንደሆነ የመኪና አደጋ ፈጠራ ፈጥረው አንቺን እንደዚህ ላደርጉ እንደቻሉ እንግዲህ የሰው ልጅ ምን አይነት አእምሮ ቢኖረው እንደዚህ እንደሚያደርግ አላውቅም አንቺ ግን አሁን ተረጋጊ ቀጥታ ከዚህ የምንወጣው እንግዲህ የክሩ አባላት እስከሚደውሉ ስልክን ጠብቅና ወደ ልጆችሽ ይዤሽ እሄዳለሁ አንቺ ተረጋጊ እንግዲህ ያው እኔ ከመጀመሪያ ጀምሮ አንቺ ጋር እብድ መስዬ የመጣሁት እኔ እብድ አይደለሁም ግን ያው እንድታወሪኝ የአካባቢው ማህበረሰብን በዱላ ያባረርሽ እንግዲህ የተለያዩ ነገሮች እንደምታደርጊ ብቻሽን መሆን እንደምትፈልጊ ስላወቅ እኔም እንግዲህ ልብሴን ቀይሬ ራሴን ቀይሬ በእብድ ሙድ የቀረብኩሽ ወይም በእብድ ስም የቀረብኩሽ ለዛ ነው አንቺን ለማገዝ እንግዲህ ቢያንስ ልጆችሽ ደህና የሚሆኑበት መንገድ ከፈጣሪ ጋር አለ እህትሽ አረጋግጣልናለች አሁንም እነሱ ደህና እንዲሆኑ እመኛለሁ ጸልያለሁ ገንዘብሽንም አስመልስልሻለሁ ስለዚህ ህይወት ይቀጥላል ማለት ነው እንግዲህ ያለውን ነገር ደግሞ እንትን እንላለን እሺ በጣም ነው ማመሰግነው አለቀም ምን ልልህ እንደምችል እንደዛ ወድቄ ልጆቼን ያለኝን ነገር ሁሉ አጥቼ ብቻዬን ባለሁበት ሰዓት ያለ ቦታ ተገኝተ እኔ ለመርዳት እዚህ ድረስ ስለመጣ በፈጣሪ ስም በጣም ነው ማመሰግነው አንቺንም በጣም አመሰግናለሁ ያው እንግዲህ እኔ በጣም መጀመሪያ ላይ አንቺን ሳገኝሽ ፈርቼ ነበር ማለት እኔ ላይ ጥቃት የምታደርሽ መስሎኝ ነበር እንግዲህ ያው ፈጣሪ ረዳኝ አንቺ ምንም አላደረግሽም እብድ እንዳልሆንሽም ማረጋገጥኩ በሰዓቱ ግን ፈርቼ ነበር እንግዲህ እንደዚህ አይነት ቻሌንጆች ይገጥሙኛል ብዬ አላሰብኩም ስለነበረው ነገር ግን በጣም አመሰግናለሁ አንቺም በጣም ጥሩ ልጅ ነሽ ይገባሻል አንቺ እንደገና መኖር አለብሽ ሰውን ግን ከዚህ በኋላ ማመን የለብሽም እሺ ማለት የፈለገ የስጋትሽ ብትሆን ባለቤትሽ ብትሆን አንቺ ከዚህ በኋላ ማመን የለብሽም በርቺ አሁን ከዚህ እንደሄድን እንግዲህ ልጆችሽን አገናኝሻለሁ ከዚህ ቤት ግን እህትሽን ከዚህ ቤት ማስወጣት አለብሽ በርግጥ በእኛ ቁጥጥር ስር ነው የምትሆነው ያለውን ነገር እንግዲህ ለጥያቄ ከተፈለግሽም ፖሊሶች ጋር ሄደሽ ቃልሽን ትሰጫለሽ ማለት ነው በርቺ አይዞሽ እንግዲህ ውድ ተመልካቾቻችን ከጤንነት እስከ እብደት ያደረሰን ጉዳይ እዚህ ላይ እንግዲህ ተቋጭቷል በርግጥ ገና የሚጣሩ ነገሮች አሉ በእህቷና በባለቤቷ በርግጥ አሁን ቢፋቱም በባለቤቷ መንገድ ሌሎች ያልጨረስናቸው ነገሮች አሉ በጣም አሳሳቢው እንግዲህ የአንደኛ ክፍል ተማሪ ሁለት ልጆቿን እንግዲህ ከሷ ጋር ለማገናኘት ጥረት እናደርጋለን ያው በርግጥ አሁን ያሉበትን መረጃው ለማግኘት ጥረት እያደረጉ ስለሆነ በቀጥታ ወደዛ ነው ልንሄድ የምንችለው ዛሬ ግን ከብዙ ልፋት ከብዙ ድካም ከብዙ እኔ ማለት በቃ በጣም ፈርቼ ነበር ከመጀመሪያ ጀምሮ የሷን ታሪክ ስሰማ ይሄንን ጉዳይ ላይ ያዘው ማለት የምርም ያበደሽ መስሎኝ በጣም ብዙ ፈርቼ ነበር ማለት ድንገት ያው ሌሎች ጉዳዮች አሉ እነሱን ሳልዘጋ ድንገት አካላዊ ጥቃት ታደርስብኝስ ብዬ ፈርቼ ነበር ግን በፈጣሪ ፍቃድ እንግዲህ የክሩ አባላትም ከጀርባ ጠብቀውኝ እንግዲህ ይሄንን ጉዳይ እዚህ ማድረስ ችለናል ሊያ እንግዲህ ገንዘቧንና ልጆቿን ለማስመለስ እንግዲህ ጫፍ ላይ ደርሰናል ከዚህ በኋላም እንግዲህ ለሷ ክትትልና አድርግላታለን እንደገና እንድትኖር የተወሰደባት ነገር እንዲመለስላት ጥረት እናደርጋለን በዛሬ ቆይታ ይሄንን ይመስላል እንግዲህ ከዛሬ ታሪክ እንግዲህ ምን እንደተማራችሁኛ ምንም አንልም የተማራችሁትን እንግዲህ የምትወስዱትን ነገር ውሰዱ የሚጠቅመውን ነገር ውሰዱ ግን ሰውን ማመን እንደሌለባችሁ በየትኛው መንገድ ከዛሬው ትምህርት መውሰድ አለባችሁ ስለነበረን ቆይታ እናመሰግናለን መልካም ቆይታ